አባቢ በቃ ይችን ካፌ ትመቻለች። በጣም ቅርብ ስለሆነችና ደግሞ ሁሉ ነገራቸውን ቆንጆ ስለሆነ ነው። እኔ ምልሽ እንዴት ነው የጾም ኬካቸው ጣፈጠሽ? አላላ አባዬ በጣም ነው የሚጣፍጠው። ግን እኮ አባዬ እኔ በልጅነቴ ኬክ አይቼ ነው እንጂ እኮ በልቼ አላውቅም። ሰላም እኮ ከኔ ጋር ካልሆነች ብላኝ ነበር። እኔንም ብላኝ ነበር፣ ግን ያለችበት ቤት ሰው ለመጨመር አይሆንም፣ ትንሽ ነው እንጂ አብረሽ አትሆኚ ነበር። አዎና እንዴ አባዬ ምን ችግር አለ? እኔ እኮ ሰላምዬን እወዳታለሁ። ለምን? እንደ አባዬ ሰላም የምትወደኝ ነው እና እሷን ስለምትወጂ እኔን ጥለሽ ልትሄጂ ነው? አይ አባዬ አንተንማ ትቻለኝ። ቆይ አባዬ አንተን የመሰላባት እንዲሁ በቀላሉ ይተዋል? አባዬ ይተዋል? አባዬ እኔ ላንቺ መልካም አባት ነኝ አይደል? እንደ አባዬ አዎ በጣም ምርጥ አባት ነው። ታይ አባዬ እንዴት እኮ ነው በቃ ምኮራብስ ነው እንዴ ይሄዱ ማለት ነው። ምን ደረች የሚባል ጀግና አባት እንዳለኝ ሳስብ አባዬ እንዴት እንደምኮራ እንዴት ደስ እንደሚል በቃ በየርኩበት ቦታ ተደባደቢ ነው። ዳጣ እኔ እኮ ፖሊስ አይደለሁም። አዎ ግን አባዬ በቃ ብሸነፍ ታግዘኛለህ፣ ብታሰር ታስፈታኛለህ፣ ብደማ ምናምን ደግሞ ስለታተመኛለህ። ስለዚህ አልፈራም። የሆነ ኩራት ነገር ይሰማኛል። ምንም ነገር ያስፈራኝ። አይ ጥሩ። እኔም ባንቺ በጣም ነው ደስ የሚለኝ። ይኸውልሽ ዳጣ እስከ መጨረሻው ልታጎሪኝ እፈልጋለሁ። በድብድብ አኮራለሁ። ዳጣ እኔ እኮ በድብድብ ሳይሆን በስኬት እንድታኮሪኝ ነው የምፈልገው። አባዬ አንተ ብቻ የፈለግከውን በለኝ አኮራለሁ። እሺ ብቻ አንተ ዳጥነት ኤኑኝልኝ በለኝ። እሺ ሰላም እንዴ አባዬ ምንድን ነው? በነገሮች መደራረብ ጭንቀት ብዛት ከራሱ ጋር መግባባት ከብዱት ከቤተሰቦቹም የራቀው ደረጀ አንዱን ችግር ሳይፈታ ሌላ ችግር ላይ መደራረብ ከጀመረ ሰነባብቷል። ለታማኛ ሚስቱ ማርታ እሷ ላይ ሌላ ሴት እንደደረበ ከመደረብም አልፎ ልጅ እንዳለውም ጭምር እንዴት መናገር እንዳለበት ግራ ተጋብቶ መፍትሄም ይኖረዋል ብሎም ስላላሰበ በቁሜ እያለው ይሄን ሁሉ ጉድ ከማይ በሞት ይሻለኛል ብሎም ማሰብ ከጀመረ ሰነባብቷል። ይህንንም ችግር ፈቶ ሳይጨርስም በስልኩ ላይ ስለ ሰላም ጉዳይ አንድ አስጨናቂ የጽሑፍ መልእክት ደርሶታል። በሌላ በኩል ናታንን ባገኘችው ደብዳቤ አጥምዳ እንዲያገባት ያስማማችው ኤቢ አስቸጋሪው ባህሪና ድርጊቷ ናታን በጉዳዩ ላይ ተስፋ እስከሚቆርጥ ድረስ አድርሶታል። ዳጣና ናታን አንድ ጥግ ላይ ግቢያቸው ውስጥ ተቀምጠው እያወሩ ባሉበትም ድንገት አይታቸው የመጣችው ኤቢ ዳጣን ለማስቀናት ናታንን እንዲሰማት ጠይቀዋለች። በጥያቄዋ የደነገጠው ናታንም ምን ብሎ ያለችውን ባለማመን ስሜት በድጋሚ እንድትነግረው ይጠይቃታል። ኤቢም አዎ ና ከንፈሬን ሳሚኝ፣ ካልሆነ ግን እማዬ ቤት ናት አልደግመውም፣ እሺ ቶሎ በል ብላ ስትለው እሱም በንዴት እንዲሁም ግራ መጋባት ስሜት ውስጥ ሆኖ አንቺ ያምሻል እንዴ ምንድነው እያልሽ ያለሽው ብሎ ሲላት ዳጣም ትቀጥልና እንዴ ኤቢ የምርሽን ነው እንዴ ናፍቆሽ ነው ብላ ስትጠይቃት ኤቢም ምን አገባሽ ባሌ እኮ ነው ብላ ትላታለች። ናታንም ነገሩን ለማረጋጋት ከተቀመጠበት ተነስቶ ጉንጯን ይስማታል። ኤቢም በንዴት ትገፈትረውና ጉንጬን ማን አለ ብላ ስትለው ናታንም ይኸውልሽ የፈለግሽውን ማምጣት ትችያለሽ እሺ ብሏት ጥሏት ወደ ቤት ይገባል። እሷም በንዴት ወደሱ ጋር ትዞርና ከዚህ በኋላ ሁለተኛ እድል እንደማልሰጥህ ወቅ እሺ ትለውና ወደ ዳጣም ጋር ዞራ አንቺ ደግሞ ገና ታያለሽ እሺ ተንበርክኮ ነው ቀለበት የሚያስርልኝ ብላት በፍጥነት ወደ ቤት እናቷ ወዳለችበት ቦታ ትሄዳለች። ማርታም በሰዓቱ ቁጭ ብላ መጽሐፍ እያነበበች ነበር። ኤቢም ፈጠን ብላ ያገኘችው ክፍት ወንበር ላይ ተቀመጠና ስምኝማ ማይ እኔ ምልሽ በቃ አባዬ ዝም ብሎ ቀረ ማለት ነው አይደለ ብላ ስትላት ማርታ አንቺ ግን በቃ ያሰብሽውን ከመናገር ወደ ኋላ አትይም አይደለ ለማንኛውም ምንም ያለው ነገር የለም በቃ ዝም ብሏል እየተፈጠረ ያለው ነገር እኔንም ግራ አጋብቶኛል ብላ ስትላት ኤቢም ግን አንቺ በውስጥሽ ስታስቢው ምን ይመስልሻል ማለቴ ዝም ብለሽ ስትገምቺ ብላ ስትላት ማርታም ኤቢ የታሰበ ነገር እኮ በሙሉ አይወራ ጭንቅላት ብዙ ያስባል ግን ከአፍ ከወጣ ከባድ ነው ብላ ስትላት ኤቢም በውስጧ ባለፈው ስላየችው ስላነበበችው ደብዳቤ ማሰብ ትጀምራለች። ቀጥላም ለእማዬ ልንገራት እንዴ ዳጣ የሰለም ልጅ እንደሆነች ግን ደግሞ በነግራት ምን ታደርጋለች ዳጣን አንጠልጥላ ነው የምታባረራት። ግን ናታንስ ምን ይሆናል? እሱ ምንም አይሆንም እዚሁ ቤት መኖሩን ይቀጥላል። ግን ደግሞ እሷ ከዚህ ከተባረረች በውጪ ለመገናኘት ይመቻቸዋል። ስለዚህ ባልናገር ይሻላል። ናታንን በዚሁ አስገድጄ ወደ ፍቅር አስገባና ቀለበት አስደርጌው አረግዝለታለሁ። ያኔ ሳይወድ በግዱ ሽማግሌውን ይልካል። ስለዚህ ዝምታ ነው የሚያዋጣኝ ብላ እያለች ባለችበት በሐሳብ እንደሄደች ያስተዋለችው ማርታ አንቺ ኤቢ ስለምን እያሰብሽ ነው ብላ ትጠይቃታለች። እሷም ትቀጥልና ስለምንም እያሰበች እንዳልሆነ ነግራ ታስቀይሳለች። በዛን ሰዓት ናታንና ዳጣ አንድ ካፌ ውስጥ ተቀምጠው ጥሩ
ጥሩ የፍቅር ጊዜ እያሳለፉ ነበር። ናታንም ይቀጥልና ታውቂያለሽ አይደል ዳጣ፣ ግልጽነትሽን፣ ጥንካሬሽን በጣም ነው የምወድልሽ ብሎ ሲላት ዳጣ አንተስ ታውቃለህ፣ እኔ ደግሞ አንተ እንደዚህ ስትለኝ ለአንተ ያለኝ አድናቆትና ፍቅር ይጨምራል እና የበለጠ እንድወድ ያደርገኛል ብላ ስትለው ናታንም ደስ ብሎት አረ የኔ ልዕልት ከመቼ ወዲህ ነው ደግሞ እንደዚህ ግልጽ ይሆንሽ? እኔም ላንቺ አድናቆት ስል በደንብ ጠንክሬ መስራት እንዳለብኝ ነው የተሰማኝ። ደግሞ ታውቂያለሽ አይደለ ከግቢ ውጪ ሳገኝሽ በጣም ነው ደስ የሚለኝ ብሎ ሲላት ዳጣም አረ ደግሞ ባለፈው እኮ አንድ ወሬ ስለ ኤቢ እየነገርከኝ በድንገት መጣችና አቋረጠች። ምን ነበር አድርጋኛለች ያልከው ብላ ስትጠይቀው ናታንም ታያት እሷን ባክሽ፣ እኔ እምልሽ ግን እናትሽን አይተሻት ታውቂያለሽ ብሎ ሲጠይቃት ዳጣም አንተ ግን ያመሃል እንዴ? ቆይ ስንቴ ነው የምነግርህ? በፎቶ እንኳን አይቻት አላቅም። በቃ አባቴም በህይወት እንዳለችና ደስተኛ እንደሆነች ብቻ ነው የነገረኝ ብላ ስትለው ናታንም የበለጠ እርግጠኛ ለመሆን እስኪ ማይልኝ የእውነት እናትሽን አይተሻት አታውቂም ብሎ ሲጠይቃት ዳጣም እንዲያምናት ብላ ምላ ትነግረዋለች። ከትንሽ ቆይታም በኋላም ዳጣና ደረጀ መኪና ውስጥ ተገናኝተው እያወሩ ዳጣም በመሃል አባዬ አሁን ግን እንዴት ነህ? ያው ዝም ብዬ ጠየቅኩ እንጂ እኮ ፊትህና ሁሉ ነገርህ ደህና እንዳልሆንክ ያስታውቃል እና ደግሞ ትላንት እኮ ስተት ስትሰሩ አታሳድሩ ቶሎ ተናገሩ ስትል ስለ ራስህ እያወራ እንደሆነ ገብቶኝ ነበር። ግን እኮ አንተም ምንም አላጠፋህም። በህይወት ልኑር አልኑር የት እንደነበርኩ እንኳን እኮ አታውቅም ብላ ስትለው ደረጀም በወቅቱ ለማርታ መናገር ነበረብኝ። ካሁኑ የዛኔ ይሻል ነበር። በጊዜው እኮ በመሃላችን ኤቢ ብቻ ናት የነበረችው። የዛኔ አውርተን ቢሆን እኮ ለሷ ያለኝ ታማኝነት ይረጋገጥ ነበር። አሁን ግን በጣም ረዘመ። ይህን ያህል ጊዜ ልጅ ወልጄ ሳልነግራት መኖሬ ለሷ በጣም ከባድ ክህደት ነው። ዳጣ እንዴት ብዬ ልንገራት ብሎ ሲላት ዳጣም አባዬ ይሄ ጉዳይ ነው አይደለ እያስጨነቀ ያለው ብላ ተጠይቋለች። እሱም አይደለም የኔ ልጅ ብሎ ይላታል። ዳጣም ድንግጥ ትልና አባዬ የኔ ልጅ ስትለኝ እኮ በጣም እደነግጣለሁ ብላ ስትነግረው ደረጀም ለምን ሲባል ነው የምትደነግጭ የኔ ውድ ልጅ ብሎ ሲላት እሷም በደስታ እሺ የኔ ውድ አባት ትለውና ተቃቅፈው እየተሳሳቁ ጨዋታቸውን ይቀጥላሉ። የዛኑ ቀን ማታም ናታንና ዳጣ መንገድ ላይ ወክ እያደረጉ ዳጣ ትቀጥልና ብታይ ቅድም እኮ ከአባዬ ጋር ተገናኝተን እያወራኝ እየሳመኝ ነበረ እናም አቀፈኝና የሆነ የአባትነት ፍቅር ሰጠኝ በጣም ደስ ይላል ብላ ስትነግረው ናታንም አረ ደስ ስላለሽ በጣም ደስ ብሎኛል ብሎ ይላታል። ቀጥሎም ሁሌም ቢሆን አንቺ አባዬን ሚልሽን መስማት አለብሽ እሺ፣ ሁሉም ነገር ጥሩ ይሆናል ይስተካከላል፣ ግን ወደፊት ልጃችንን ስንወልድ ስሙን ማን ነው የምንለው ብሎ ሲጠይቃት ዳጣም አንተ ቆይ አሁን ስለ ልጅ ምን አሳሰበ? ስንት ነገር አለው እኮ ቀለበት አድርገን ሰርግ ተደግሶ ከዛ ነው ስለ ልጅ የምናስበው። ይልቅ ናታን የሆነ ነገር ልጠይቅህማ አንድ አይንህን ጨፍን ትለውና ከንፈሩን ትስመዋለች። እሱም ደስ ብሎት ያቅፋትና በድጋሚ ስማታል። ሁለቱም ደስ ብሏቸው አሪፍ የፍቅር ጊዜ የሚያሳልፉና ወደ ቤት ይሄዳሉ። በነጋታውም ናታን ሳሎን ውስጥ ቁጭ ብሎ መጽሐፉን እያነበበ ባለበት ማርታ ትመጣለች። አጠገቡ ሶፋ ላይ የምትቀመጥና ማውራት ይጀምራሉ። እኔ ምልህ ናታን እንዴት ነው ኤቢ በሷ በኩል ዝግጅቷን አጣጥፏለች፣ አንተስ ምን እያደረግክ ነው? በቃ አመረራችሁት ማለት ነው አይደል ብላ ስትጠይቀው ናታንም ምኑን ብሎ ስለ ነገሩ ምንም እንደማያውቅ ሆኖ ይጠይቃታል። ማርታም ያው የምርቃቴ ቀን ቀለበት ያስርልኛል ብላለች። በእርግጥ እውነቷን ይሁን ውሸቷን ምንም ማውቀው ነገር የለም ብላ ስትለው ናታንም እማዬ እኔ አሁን ለእንደዚህ አይነት ግንኙነት ዝግጁ አይደለሁም፣ ትምህርቴ ላይ ነው ትኩረት ማድረግ የምፈልገው ብሎ ይላታል። ማርታም ያው እንደምታውቀው ናታን ኤቢ የበኩር ልጄ ናት እና አንተ የምታስበውን ማወቅ መቻል አለባት። አጉል ተስፋ ይዛ መቀጠል የለባትም፣ ምክንያቱም ነገ አዝና ትሰበርብኛለች እና እኔ እውነቱን እንድትነግረኝ እፈልጋለሁ እባክህ፣ ኤቢ የምትለው ነገር እውነት ነው ብላ እየጠየቀችው ባለችበትም ኤቢ ትመጣና ስለምንድን ነው እያወራችሁ ያላችሁት ብላ ተጠይቃቸዋለች። ናታንም ይቀጥልና እማዬ ይቅርታ፣ እኔ ኤቢ ባለችበት ማውራት አልፈልግም፣ በኋላ ራሴ መጥቼ አወራሻለሁ ይቅርታ ብሏት ተነስቶ ወደ መኝታ ክፍሉ ሊሄድ ሲል ኤቢም ትቀጥልና የት ነው የምትሄደው? ና ቁጭ በል ምን ይመስላል ብላ ስትጮህበት እሱም እንዳልሰማ ሆኖ ይሄዳል። ማርታም በንዴት በጥፊ ተደረገማትና አንቺ እንዲህ እያመናጨቅሽው ነው ቀለበት ያስርልኛል የምትይው? እንደዚህ እያዋረድሽው ነው እንዲያገባሽ የምትጠብቂው? እንኳን እሱ ማንም አያገባሽም ብላ ተነስታ ጥላት ትሄዳለች። ከዚህም በኋላ ነው ዳጣና ደረጀ አንድ ካፌ ተቀምጠው ለደረጀ ስለ ሰላም አንድ የጽሁፍ መልእክት የገባለት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን።